እንደ ቀልድና እንደ ዋዛ ያየናቸው ነገሮች ቁም ነገር ሊሆኑ ነው እንዴ? ወይ ጉዴ ፈላ። ቤዝዬ የኔ ቸኮሌት የምርሽን ነው? እያመረርሽው ነው እንዴ? ቆይ አልገባኝም እንዴ። እኔ እኮ እስካሁን ድረስ ምንም አላመንኩም፣ ቀልድ እየመሰለኝ ነበረና ዛሬ እንግዲህ ቤዝዬ ተመስገነ፣ ዛሬ የኔ ቀን ነው እንዳትቀሩ ብላለች። ደግሞ ቀሚሱ በጣም የሚያምር ቀሚስ ነው። እንግዲህ 2 ቀሚስ መርጣ ነበር አይቻታለሁኝ። ለእህቷ ቻናል ከፍታላታለች ማለት ነው። እና በዛ ቻናል ራሱ የተፈጠረ ነገር ነበረ። በአዲስ መንፈስ፣ በአዲስ ነገር፣ በአዲስ ብሎግ ልክፈትላት ብዬ ነው ብላ፣ ነገር ግን ያው ማርክ መጥቶ ነበረ እና ትንሽ ተበጣብጠው ነበረ ማለት ነው። መጨረሻም ቤዚ አልቅሳ ነው የተለያዩትና፣ ግን ወዴት እያመራ ነው ይሄ ነገር እንዴ? ጉድ ፈላብን ዘንድሮ የምር በቃ እንዴ። ቤዚዬ የምር ልታገቢ ነው እንዴ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላምና ፍቅር ብዝት ትርፍ ይበልላችሁ የኔ ምርጦች የኔ ማሮች ማለት ነው። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ደግሞ ሁሌም ቪዲዮ በለቀቁ ቁጥር ምን አለች ብላችሁ እኔን ለመስማት የምትመጡ በሙሉ በጣም አመሰግናለሁ። ከበሩልኝ፣ ምስጋና ከልብ ነው። በጣም ነው የምወዳችሁ የኔ ውድ ቤተሰቦች እና ቤተሰብ እንዴ። ቤዚዬ በቃ እያመረረችው እኮ ነው እች ልጅ። እንደዋዛ እኛ እንደ ቀልድ እያየን እሷ በቃ እየምርም ገብታበታለች ማለት ነው። ጭራሽ ዛሬ እስከነ ሚዜዎቿ ከች ብላለች እንዴ። በነገራችን ላይ ለሴት ልጅ እንደዚህ ከዚህ ውጭ የሚያስደስታት ነገር የለም። ይሄ ያው በህይወቷ አንድ ምዕራፍ የምትጓዝበት እስከሆነ ድረስ ማለት ነው። ግን እኔ አሁን ያልተፈታልኝና ህልም የሆነብኝ ነገር አለ። የማርክና የቤዚ ነገር አክትሞ ነው እንዴ? ጉድፈላ። ለእህቷም ቻናል ከፍታ ሰጥታታለች። እንግዲህ ያው ቻናሉም እየሄደ ነው። በጣም ትለያላችሁ ምርጦች። እግዚአብሔርን 6000 ምናምን አድርሳችሁላታል። እሷ 10 ነው የምትፈልገው በአንድ ቪዲዮ። እንደምንም አድርጋችሁ 10 አስገቡና ቸኮሌቴን አስደስቷት ማለት ነው። የምሬን ነው። የእኔ ቤተሰብ እኮ ትለያላችሁ ብላ እንድትኮራባችሁ መሆን አለባት። እና በጣም ነው የተገረምኩት። አይገርምም? በጣም ነው የሄደው ማለት ነው። እና እኔ ደግሞ ለምን ቀሩ እንዴ? ምን ሆኖ ነው ደግሞ ዛሬ ቀሩ እያልኩኝ እያየውኝ አንዳንዴ ያው ላይክ ሲደረግ እኔ እኮ ለዛ ነው ላይክ አድርጉልኝ ቻናሌን እምላችሁ እኮ ለአልደረሰ ሰው ይዳረሳል። እና በላይክ ብዛት መሰለኝ አዲሱ ቻናል ዝም ብሎ መጣልኝ። እኔ ሰዎች ሲሸርቱ ምናምን አይመጣልኝም፣ ኖቲፊኬሽን አይሰራም የኔ ለምን እንደሆነ አላውቅምና በላይክ ብዛት ግን አመጣልኝና አየሁት። እንዴ ግብት ስል የኔ ቸኮሌት ነች። ከዛማ የሙሽራ ቀሚስ እየተለካ ነው፣ የሚዜ ቀሚስ እየተለካ ነው ማለት ነው። እንዴ ቤዚዬ ልብሷን እስከምጠላው ድረስ ነው እኮ ቀሚሱ እንደዛ ቀልቧን የወሰደውና እኔ ራሱ በጣም ነው የተሳብኩት እውነት ለመናገር በቀሚሱ። እና ውድ ቤተሰብ በትናንትናው ቪዲዮ ማለት ነው ማርያምን እንምላችሁ ቪዲዮ እየሰራውኝ ማለት አንዳንዴ እግዚአብሔርን ቪዲዮ እየሰራው ቢያንስ እስከ 6 ደቂቃ ምናምን ደረስኩኝና ማለት ነው። ከዛ በኋላ ተጠራሁኝ። ከዛ በኋላ ቪዲዮ ተበላሸብኝ። ማርያምን በቃ ተውኩት ተናድጄ ማለት ነው እንጂ ልሰራ ፈልጌ እየተዘጋጀው ነበረ። ግን ታውቁታላችሁ በቃ የኔ ውዶች የኔ ውድ እህቶች በሰው ቤት ያላችሁ ታውቁታላችሁ ብዬ ነው። እና ዛሬ ደግሞ እንግዲህ ግብት ስል ቤዝዬ እንድች ገጭ ብላ በቃ ዛሬ እንዳትቀሩ የደስታዬ ቀን ነው እያለች ነው። የሽምግልናው ቀን ነው፣ የቀለበቱ ቀን ነው እንዴ አሁን እኔ እስከዛሬ ድረስ ማርያምን የሆነ ድራማም ቅልቅል ነው እያልኩ ነበረ። የምርም በቃ ስሬስ ወስጄ አላመንኩትም ነበረ ማለት ነው። ዝም ብለን እንጫወት፣ እንደዚህ እናውራ፣ እንቀልድ እንጂ ያው ዩቲዩበሮች እየታመኑ ስላልሆነ ምንም አይነት ነገር ቢያመጡ ምንም ታማኝነት የለውም። ለምሳሌ ዛሬ የሆነ ነገር አምጥተው እናምናቸውና ነገ ደግሞ ያንን ነገር ገደል ያስገቡታል። ስለዚህ ማመን እየቻለን አይደለም። እና ይሄ ነገር የምር ቁም ነገር አልመሰለኝም። ቤዚ እየቀለደች ሁላ ነው የመሰለኝ ማለት ነው። ግን አሁን ሳየው ነገሩ ሁሉ እውነት እየሆነ ነው። በጣም የሚገርም ነው። በቃ ፍቅራችሁ ተለያዩ ማለት ነው። ማለት ማርክና ቤዚ በቃ ቤዚ ወስና ነው ይሄን ያክል። ማርክ ደግሞ እየለመነ ነው እንደገና እኮ በቃ ተይ አንድ ቻንስ ስጭኝ፣ አንድ እድል ስጭኝ እያለ ነው ማለት ነው። የምር ቤዝዬ ግን ማለት ነው እግዚአብሔርን ቆም ብለሽ ብታስቢ እኔ እንጃ። አንዳንዴ ሩጦ የገቡበት ነገር መልካም ስላልሆነ ማለት ነው። እርግጠኛ ነኝ የማርክ ፍቅር እኮ እስካሁን አልወጣላትም። የምሬን ነው የምላችሁ ማለት አሁን በትናንትናው ዕለት በቃ ተውኝ፣ እኔ ልደሰት፣ እኔ እንደዚህ ሊሆን እያለች እንባ ቀደማት።
የማርክ ስሜቱ ገና አልወጣም እና እንዴት ነው ፍቅር እያለ በውስጥ ላይ ሌላ ጋብቻ ይቻላል ወይ? ቤዝዬ ማለት ይሄን ነገር እንዴት ስታየዋለሽ? እንዴት ሊሆንልሽ ይችላል? ከባድ እኮ ነው። ቢያንስ እኮ የሆነ ብሬክአፕ የምታደርጉ ከሆነ ለተወሰነ ጊዜ ለራሳችሁ ጊዜ ያስፈልጋል እና ዘሎ ይሄ ግንኙነት ውስጥ መግባት እኮ የሚጠበቅ ነገር አይደለም። እና እኔ አሁን ግራ ገብቶኛል እኮ ቤዝዬ የምሯን ነው የውሸቷን ነው የሚለው እኔ እንጃ። እስቲ ቆይ አሁን በኋላ ደግሞ ሽማግሌው ላይ ስናይ የምር ይለቀቃል ቪዲዮ አይለቀቅ የሚለውን አላቅም ግን እኔ ሽማግሌውን ይዘው ከመጡ እኔ ማመኔ ነው በቃ የቀረኝ እሱ ብቻ ነው። ለማመን እየተንደረደርኩ ያለሁት የሽምግልናውን ቪዲዮ ለማየት ከዛ በኋላ አምናለሁኝ። እስካሁን ግን ምንም እያመንኩኝ አይደለም ማለት ነው። እና እንዲህ ድንገት የሆነ ትዳር የለም፣ ድንገት የሆነ ቀለበት የለም ቤዝዬ ማለት ነው። እንዴት እንመንሽ? አሁን እንዴት እንመንን? ምናልባት ማርክ ከኔ አጠገቤ ሂጅልኝ አልፈልግሽም ስላለሽ በዛ ተናደሽ ማለት አንተ ብትገፋኝ እኔ አሳያለሁ ለማለት ከሆነ እያደረግሽ ያለሽው ቤዝዬ አንቺን የሚጎዳሽ እኮ መልሶ። ምክንያቱም እንደዚህ አይነት ነገር ሰውን ለማናደድ ብላችሁ የምታደርጉት ነገር ዞሮ ዞሮ ከራሳችን ላይ አይወርድም፣ ወደ ራሳችን ነው ነገሮች የሚመለሱትና እንደዚህ የሆነ ከሆነ ነገሮችን ብታገናዝቢያቸው። እህቷ አይታችሁ ከሆነ አሁን ምንም ደስተኛ አይደለችም። ምክንያቱም ማርክን እንደምታፈቅረው በደንብ አድርጋ ታውቃለች። ለዛ ነው ማርክን በዛ ሰዓት ላይ እንግዲህ እየተመረጠ ያለው ለሽምግልና የምትለብሰው ቀሚስ እየተመረጠ፣ እህቷ ግን ጠራችው ማለት ያሉበትን ነገረችው። ማርኬ እንዲመጣ አደረገች። እህቷ እንድታገባ አትፈልግም፣ ከማርክ ጋር እንድትመለስ ትፈልጋለች። እንዳይጸጽትሽ እያለቻት ነው። እና እውነቷን ነው። እኔ እህቷን እደግፋለሁ ቤዝዬ። ምናልባት ተናደሽ እያደረግሽ ከሆነ በኋላ ይሄን ንዴቱ ሲወጣልሽ ምናምን እንዳትናደጂ፣ አጉል ውሳኔ እንዳትወስኝ። በዚህ ሰዓት ላይ በተናደድሽበት በተበሳጨሽበት ሰዓት ማለት ነው። አጉል ውሳኔዎች አንቺን ነው መልሰው የሚጎዱሽ። እና እኔ እህትሽ አንድ ድል እንድትሰጩ ትፈልጋለች ይመስለኛል። እኔ ስረዳትና ዝም ብዬ ሳነባት እህቷ አንድ ድል ለማርኬ እንዲሰጠው ትፈልጋለች። ምክንያቱም የተዋደዱ ሰዎች አብረው እንዲኖሩ ስለምትፈልግ ማለት ነው። እነዚህ ሰዎች እኮ ይዋደዳሉ። ማርካውን ዝም ብሎ ነው እንጂ ውጭልኝ ሂጅልኝ እያለ ከአንደበቱ የሚያወራው ማለት ነው። ባይወዳት አሁን በዚህን ያክል ይሆን ነበረ ነው ወይስ እንዴት? ማርክ ራሱ ምንም መጨበጫ የሌለው ሰው እየሆነ እኮ ነው። ቤተሰብ እግዚአብሔር እኔ አሁን በቤዚ ራሱ ብዙ ሙሉ በሙሉ መፍረድ የማልችለው ማርክ እኮ ነው ችግሩ አሁን። በቃ ሲይዙት ይለቃል፣ ሲለቁት ደግሞ ይይዛል። ይሄ ሆነ ላይክ ጠበቅ ያለ ነገር ከማርክ ላይ የለም። እና ይች ልጅ አሁን በጣም እየተወዛገበች ነው ያለችው ማለት ነው። ማርኬ ግን እንደ በቃ አንዳንድ ወንዶች ማለት ነው ጠንከር ብለህ በፍቅር ላይ ስሬስ ሆነ ማለት ነው መሆን የሌለበትና መሆን ያለበትን መለየት ብትችል አሪፍ ነበረ ማርኬ። እግዚአብሔርን አንዳንዴ ፍቅር አያያዝ ባለማወቃችሁ ብቻ ለእናንተ ጠቃሚ የሆነን ነገር ታሳጡታላችሁ፣ የምር ታጣላችሁ። እና ማርክ አሁን ለምሳሌ አንድ እድል ብሰጠህም ራሱ ነገሮችን ማበላሸት እኮ አይቀርም። አንተ እንዳልከው ማለት ነው። ወደፊትም እንጨቃጨቃለን እንዳልከው ማበላሸት አይቀርም። ግን እንደምንም ብላ አንድ እድል ከተሰጠህ ማለት ነው ማርክ እግዚአብሔርን አሳምረ በስነስርዓት ፍቅርህን ልትይዝ ይገባል። እና ድምፅ እንሆን እንዴ ቤተሰብ። ቤዝዬ ተይ፣ ለማርክ አንድ እድል ስጭው፣ የመጨረሻ አንድ እድል ስጭው። ከዛ በኋላ አንቺ ትወስኛለሽ። የምር እኔ እንደዚህ እንዲለያዩ አልፈልግም። የምሬ ነው። የፈለገ ነገር ብል ማርክ የፈለገ ቢያናደኝ ምናምን፣ ግን እንዲለያዩ በጭራሽ አልፈልግም። ማርያምን ምክንያቱም በጣም ማለት ከትንሽ ተነስተው ነው ከዚህ ላይ እየደረሱት። አብረው ብዙ ችግሮችን ብዙ መከራዎችን አሳልፈዋል። እየተጣሉም እየተጣረቁም ከዚህ ጋር ደርሰዋል አይደለ? እንደነዚህ አይነት ሰው ሲለያዩ እኔ አልወድም፣ እውነትን ለመናገር ማለት ነው። እና እንዴ እኔ አላቅም። እኔ ምን ብዬ ወይኔ ጉዴ መናገር ራሱ አቃተኝ። እግዚአብሔርን ቤተሰብ ግራ ገባኝ እኮ እንዴ። እውነት አምርራ ልታገባ ነው ቤዚን? ያለ አልገባኝም። እሱ ራሱ ማርክ እኔ በማደርገው ነገር እንዳትጸጸች እያለ ነው እንግዲህ። ሰርጉን ሄዶ ክራሽ ሊያደርገው ነው ማርኬ። ዘራፍ ሊል ነው በቃ። ዘራፍ ቤዚ እኔ ናት፣ ማነው ወንዱ ማነው የሚነካት ብሎ እዛ ከሽምግልናው ሄዶ ነጥቆ ሊያመጣት ነው። ጌታ ሆይ ድረስ። እኔ ግራ ገብቶኛል ብቻ